አልተበረንም ተስ መጀመሪያ አዳምጪ ቅድም አንድ ጥያቄም ደሞ አለኝ ቅድም ጃባችሁ ካላወለቃችሁ ነገ ጧት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል ዋቻሞ ዩኒቨርሲቲ ማህበረሰቡ አሁንም ነቅቶ ሊመዘገብ ይገባል ምርጫው እስከ እሁድ ድረስ ነው የሚቆየው السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو هي النور فاميلوች እንዴት አላችሁ እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል የኢትዮጵያ ሙስሊሞች እንግዲህ በታሪካችን ብዙ በደሎችን አስተናግደናል በብዙ መከራዎች ውስጥ ነው እንግዲህ እዚህ ድረስ የደረስነው አልহামዱሊላህ አሁንም ብዙ መከራዎች ቢኖሩም እስካሁን ድረስ በብዙ መሰናክል ውስጥም ቢሆን አያቶቻችን አባቶቻችን በብዙ መከራ ውስጥ ይሄንን ተቋም አገንብተውልናል ኢድ ማክበር የማይቻልበት ሁኔታ ውስጥ ነበር ያሳለፍነው ኢድ እንዲከበር ሆኗል ሙስሊም ስም እንዲጠራ የማይፈልጉ ብዙ አጼዎች ተፈጥረዋል እነዛን ሁሉ አልፈናል ዛሬ ደግሞ እንግዲህ የዘመናችን አጼዎች እንደምታውቁት ሻርፕ መልበስ አይቻልም ይያሉ በጣም አዛ ያደርጋሉ እንግዲህ በአክሱም አካባቢ እንደዚህ አይነት ነገር ያደረጉ ብዙ ተቃውሞ ስናሰማ ነበር አሁን ደግሞ እየተሰማ ባለው መረጃ ዋቻሞ ዩኒቨርሲቲ የ12ኛ ክፍል ፈተና አለ ሰሞኑን ይሄንም ተከትሎ እንግዲህ ለፈተና ወደ ዋቻሞ ዩኒቨርሲቲ ሄዱ ተማሪዎች ሻርፕ ካላወለቃችሁ ፈተና አትገቡም እየተባሉ እንደሆነ እየተነገረ ነው የሚገኘው ሁላችንም ለነዚህ ተማሪዎች ኢንሻአላህ በቻልነው መጠን ድምጽ ልንሆናችሁ ይገባል በያስባሉ ኢንሻአላህ የኢትዮጵያ ሙስሊሞች ትግልኛ ብርቃችን አይደለም ከዚህ በፊትም ብዙ ነገሮችን በትግል ነው መብታችንን ያስከበርን የመጣ ነው አሁንም ኢንሻአላህ ለመብታችን ትግላችንን እናፋፍማለን ማለት ነው ኢንሻአላህ ትግላችን ይቀጥላል እስኪ ዋቻሞ ዩኒቨርሲቲ ተከሰተውን ነገር ሰምተን እንመለሳለን ተመልከቱ የኛ ዝምታ ሲበዛ መጅሊሳችን ከደብዳቤ ዘለለ እርምጃ መውሰድ ሲያቀተው የትምህርት ሚኒስትር ደግሞ ንቀቱ እየጨመረ እዚህ ደርሷል ሂጃባችሁን ካላወለቃችሁ ነገ ጧት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል ዋቻሞ ዩኒቨርሲቲ በሃዲያ ዞን ዋቻሞ ዩኒቨርሲቲ የሚገኙ ሙስሊም ሂጃብ ለባሽ ተማሪዎች ለ12 አመት የተማርንበትን ውጤታችን ልንከለከል ነው በእምነታችንና በሂጃባችን ምክንያት እያሉ ይገኛሉ የትምህርት ሚኒስትር በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርሰውን ተጽዕኖ አሁንም ቀጥሎበታል መጅሊሱም አሁንም በዝምታው የጸና እንደሆነ እየተረዳን ነው እኛ ሙስሊሞች ከአመት አመት ስንበደል ፍትህ እየጠየቀን እንገኛለን ከየትኛውም ቦታ ላይ መፍትሄ አላገኘንም ያክሱም እህቶቻችን እስካሁን ድረስ በሂጃባቸው ምክንያት ወደ ትምህርት ገበታቸው አልተመለሱም በብዙ ቦታዎች ላይ እስልምና ላይ ትልቅ ሴራ ሲሴርና ትልቅ በደል ሲበደል ፍትህ ከመጠየቅ የዘለለ ነገር ምንም አላደረግንም መጅሊሳችንን ቢሆን ከኛ እኩል ፍትህ እየጠየቀ ነው አብሮ ያለው ደብዳቤ ከመጻፍ የዘለለ ነገር ሲያደርግ አልተመለከትንም አሁንም ቢሆን ዋቻሞ ዩኒቨርሲቲ እነዚህ ተማሪዎቻችን 12 አመት ሙሉ የለፉበት ውጤታቸውን መቀበል ላይ ይችላሉ ነው በሂጃባቸው ምክንያት ስለዚህ መፍትሄው ምንድነው የሚመለከተው አካል ሁሉም ጋር ቪዲዮ መድረስ አለበት በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት ሙስሊሞች የሚቻለን ሁሉ ማድረግ አለብን በደንብ ሼር አድርጉት መጅሊሱም ዝምታውን መስበር አለበት ሱብሃንአላህ በጣም ነው የሚያሳዝነው ወላሂ ሙስሊሙ ማህበረሰብ ከተቋማቶች ለማራቅ መሪዎች እንዳይሆኑ ተቋማቶች ላይ እንደ ሰርቪስ አገልግሎት የሚሰጥ ካምፓኒ ላይ እንዳይቀጠሩና የመንግስት አካል እንዳይሆኑ ለማድረግ እንግዲህ ሙስሊሙ ማህበረሰብ እንዳይማር ከትምህርት የማግለል ሁኔታ ላይ እንግዲህ በጣም አትኩረው እየሰሩ እንደሆነ የሚያሳይ ነው ብዙ ጊዜ እንግዲህ አክሱም ላይ ነበር ይሄን ነገር የምንሰማው ለዚህም ደግሞ በጣም ብዙ ትግሎችን ስናደርግ ነበር አሁን ደግሞ እንግዲህ በሌላ መንገድ በዋቻሞ ዩኒቨርሲቲ እንግዲህ 12ኛ ክፍል ተፈታኞች እንዳይፈተኑ እያደረጉ ነው የሚገኙት ሱብሃንአላህ በጣም የሚገርማችሁ እንግዲህ የኛ ሙስሊም ተማሪዎች እንግዲህ ሰሞኑን በዋንጫ የተሸለመች አንድ ሂጃቢስት የሆነች ገርል እንግዲህ ተመልክተን ነበር እንደዚህ አይነት ሙስሊም ወጣቶች እንግዲህ በብዙ መከራ ውስጥ ሆነው ትላልቅ ውጤቶችን ይዘው እየተመረቁ ነው የሚገኙት ሁላችንም እንግዲህ ለነዚህ ተማሪዎች ድምጽ ለሆናቸው ይገባል በያስባለሁ በሌላ መንገድ ደግሞ እንግዲህ ሰሞኑን መጅሊስ ምርጫ አለ ምርጫው ተጀምሯል የመራጮች ምርጫ ተጀምሯል እኛም እንግዲህ በየአካባቢው ያለን ሙስሊም ማህበረሰብ ከዚህ ምርጫ ላይ በጣም በትልቁ ተሳትፎ በማድረግ ተቃውሞቶቻችንን ማጠንከር ይኖርብናል በያስባለሁ መብታችንን የሚያስከብርልን ተቋም ያስፈልገናል እነዚህን እንግዲህ መሻይኾቻችንን አሊሞቻችንን ወደፊት በማምጣት ሌሎች ሰዎች እንግዲህ ወደፊት እንዳይመጡና እኛ የምንፈልጋቸው ሰዎች ግንባር ላይ ሆነው ለዲን የሚሰሩ ሰዎች ወደፊት ለፊት እንዲመጡ ምርጫ ላይ መሳተፍ ይገባናል በያስባለሁ ኢንሻአላህ በብዛት ኢትዮጵያ ውስጥ የምትኖሩ ወንድምና እህቶች ምርጫ ላይ እንግዲህ በየመስጂድ ነው ኢንሻአላህ ምርጫ የሚደረገው በምርጫ ላይ በመሳተፍ መሪዎቻችንን እንድትመርጡ አደራ ማለት ፈልጋለሁ ኢንሻአላህ ስለ ምርጫው አንዳንድ መረጃ ልስጣችሁ ዛሬ በአዲስ አበባ የ2017 የእስልምና ጉዳዮች ከፍተኛ ምክር ቤት የመራጮች ምዝገባ ተጀምሯል ማህበረሰቡ አሁንም ነቅቶ ሊመዘገብ ይገባል ምርጫው እስከ እሁድ ድረስ ነው የሚቆየው ሄዳችሁ ተመዝገቡ ድምጻችሁ መሪዎቻችሁን ነው የምትመርጡበት የናንተ ድምጽ ወሳኝ ስለሆነ ሁላችንም ሄደን ተመዝግበን ድምጻችንን እንስጥ ችላ የምንለው ጉዳይ አይደለም
ዋጋ ተከፍሎበት የመጣው ተቋም አሁንም ከሆነ በእኛ ድምጽና በእኛ ካርድ ነው መወሰን ያለበት። ይህን እንዳጋጣሚ በመጠቀም እንግዲህ ከዚህ በፊት ሙስሊሙ ማህበረሰብ ሲያሳስሩ ሲያስቀጠቅጡ ሲያስጨፈጭፉ የነበሩ ሰዎች እንግዲህ አሁን ደግሞ ስልጣን ለመያዝ እንቅስቃሴ ያደረጉ ስለሆነ ስም ባልጠራም እንግዲህ በደንብ አርጋችሁ ስለምታውቋቸው እነዚህን ግለሰቦች ማለት ነው እነዚህ ሰዎች ወደፊት ለፊት እንዳይመጡ እኛን ይመሩናል ብለን የምናስባቸው ኡስታዞቻችንን ወደፊት ለፊት በማምጣት እንድንመርጥ አደራ ማለት ተፈልጋለሁ። እንደዚህ ደግሞ ሙስሊሙ ማህበረሰብ በንቃት መሳተፍ አለበት። ምርጫ አለ ኢንሻአላህ። እዚህ በኋላም የምርጫ ጉዳዮችን ኢንሻአላህ እየተከታተልኩኝ ማቀርብላችሁ ነው የሚሆነው። እናንተ ብቻ ይሄን ቻናል ሰብስክራይብ ላይክ እያደረጋችሁ ቪዲዮውን ተከታተሉ ኢንሻአላህ። አሁን ቀጣይ ማሳያችሁ ቪዲዮ የወንድም ሁሱ ንጽጽር ላይ አንድ ትህታችን ቀርባ የጠየቀችው ጥያቄ ነበር። እንግዲህ ምን አይነት መልስ መለስላት የሚለውን አብረን እንመለከታለን። አልተበረም እንደስ መጀመሪያ አዳምጪ። ቅድም አንድ ጥያቄም ደግሞ አለኝ። ቅድም አዳምጪ ረጋቤ እንጂ ታዲያ ቀስ በይ መጀመሪያ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔን አምልኩኝ ተገዙኝ ብሏል ወይ ነው ጥያቄው? አዎ አልኩ እኮ እየመለስኩልህ ነው። አሳይና አምልኩኝ ተገዙኝ ያለበትን ቦታ ትልቁ ላይ ነሽ። ክፈችው ይላ ኖ ዋን ይላል ስምሽ ጠይቆ ዝም አትልም እኮ። ክፈች እየተባልሽ ነው። ክፈች ያላ ማስረጃውን ትልቁ ላይ ነሽ። የነገሩ ከፈት እየጠቆምኩልህ መጻፍ ትችላለህ። በእጅ መጻፍ ትችላለህ ማለት እኔ እዚህ ስራ ቦታ ነው ያለሁት እየነገርኳቸው ነው እንጂ መጽሐፍ ቅዱስ ይዤ አልዞርም። እየነገርኩ ነው ከእናንተ። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል? አዎ እየጠቀስኩልህ ነው። ለምን አሰማኝም? ረጋ ብለሽ አውሪ፣ ችግር የለውም። እሺ አሁን ልከፍትልሽ ነው። ምዕራፍና ቁጥር ንገሪኝ። የት ጋር ልክፈት? እሺ ምን ታታድርጊው? ክፈቺ። ጆን 8:58 እሺ ዮሐንስ 8:58 ላይ ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል? say to them truly እና ያይወልሽ ምን ታታድርጊው? ከኛ ጋር ያወራሽ ከሆነ ምን ታታድርጊው? እሺ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አምልኩኝ ተገዙኝ ብሎ ተናግሯል እዚያ ጋር? አዎ ጆን 8 እሺ እና ያከውጪ 58 ላይ ኖ የወጣው እኮ አይደለም እየነገርኩ። እሺ ነይ በቃ ያው ላሳይሽ ነው። እሺ ያው truly ባላ ምን ይላል? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እሺ ምን ንገሪኛ አባዬ ምን ማለት ነው? ይሄን እንትን እኮ መጽሐፍ ቅዱስ እኮ ማለት ነው። ዝም ብለን እንደ ቁርአን አንዷን ብቻ ርዕስ ይዘን አልጨረስኩም። ጠቅስልሃለሁ ነው። ይሄ እዚህ ጋር አምልኩኝ የሚል ቃል አለ። ይራሚል እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ምን ማለት ነው? እኔ ዘላለማዊ ነኝ እያላክ ነው። አምልኩኝ የሚል ቃል አለ ለብረት ጥያቄ። እኔና አባቴ አንድ ነው የሚለውን እዛ ጋር ታወጣልኛለህ። አምልኩኝ ተገዙኝ የሚል ቃል አለ ወይ እዚህ ጋር? ከዚህ ጨርሽ ፍሬንድ እየነገርኩ ነው። ሂድ 10:30 ነው ወጣላችሁ እንደገና ከዚህ ጨርስና ችግር የለም። አምልኩኝ ተገዙኝ የሚል ቃል እዚህ ጋር አለ ኢየሱስ የተናገረው። የኔ ቆንጆ አምልኩኝ አታምልኩኝ የሚለውን አውጣልኝ። እንደዛ ካልከማ አታምልኩኝ ብሏል የሚለውን አውጣልኝ። ስለዚህ የለም በሚለው አለ እየነገርኩ ነው። ተራራ ፍሬም ተረጋጋ። ልትቀስል በጣም ብዙ ጥቅስ በጣም ብዙ ነው ያለው። እሺ የለም ልታመጪ አልቻልሽም። ሱብሃንአላህ ወንድማችን እሱ በደንብ አርጎ ነው እንግዲህ ሊያስረዳት የሞከረው። ልጅቷ ደግሞ በጣም ትጣደፋለች። አላኩል ሀል አላህ ለሁሉም ሂዳያ እንዲሰጥ ነው እኛ ዱዓችን። ሁሉም ወንድሞቻችን ወደ ላይቭ እየገቡ የሚከብዳቸውን የሚግር የሚላቸውን ነገሮች ሁሉ በሙሉ እየጠየቁ መልስ ማግኘት ይችላሉ ኢንሻአላህ ብዬ አስባለሁኝ። ሁላችሁም ይህ ቪዲዮ ለሌሎች እምነት ተከታዮች እንዲደርስ ሁላችሁም ላይክ ሼር አድርጉላቸው። እንግዲህ ቀጣይ የምናየው ኡስታዝ ያሲን ኑሩ ድንቅ ቂሷ አለ። እሱን ቂሷ ሰምተን እንመለሳለን። አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱን ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሱ ላከበት። እኔ አጀሌ ደርሷል፣ እድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል።
ንጉሱም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። የታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ። ሲሕር መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ እውቀቱ። ድንገት ከቤት ወጥቶ ወደ ደጋሚው ሲሄድ ሰው ማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው። ከንጉሱ ውጭ ጌታ አለ እንዴ አለው። አዎና። አዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቆሟል። ህዝብ ማለፍ አልቻለም። ትልቅ አውሬ ቆሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱ ነህ። እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀርም። فحسبتم انما خلقناكم عبثا وانكم الينا لا ترجعون ሙከራል ትፈተናለህ አሉት። ግን አሉት ልብ በሉ ስትፈተን ወደኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ህዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል። የታመሙት ይመጣሉ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን ዱዓ ላድርግልህ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት። አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሱ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር? እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሱ። እሱ ነው እንደ ጌታ የሚመለከው፣ ህዝብ የሚሰግድለት፣ ህዝብ የሚያስገብር የታፈረ የተፈራ ንጉስ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሱ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብ ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃይ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው ነበር። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህ ነበሩ። ቂሷኑን በጣም እንደወደዳችሁ ተስፋ አደርጋለሁ። ኔክስት ኢንሻአላህ በመጅሊስ ጉዳይም እንዲሁም በሌሎች መረጃዎች ተመልሰን የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።